ይህ መካከለኛው መጣና መስቀል ላይ ተሰቀለ። ሰውም የሆነ እግዚአብሔርም የሆነ ሰውም የሆነ እግዚአብሔርም የሆነ አሁን የሚታረቅ እግዚአብሔር አለ፣ ሰው አለ አይደል? ሰው ከማን ጋር መታረቅ አለበት? ከእግዚአብሔር ጋር። ከእግዚአብሔር ጋር የሚያስታርቀው መካከለኛው ነው። ምን ማለት ነው? ይህ ማለት ይህ ከእግዚአብሔር ጋር የሚያስታርቀው መካከለኛ ማን ነው? ባህሪ እግዚአብሔርንም ባህሪ ሰብንም ገንዘብ ያደረገው አንዱ ክርስቶስ ነው ማለት ነው። ሁለት ባህሪያት አሉ ብሎ ሰው ሁለት ነው ክርስቶስ ማለት አይችልም። ምክንያቱም ምን ሆኗል? ባህሪ እግዚአብሔርና ባህሪ ሰብ ተዋህዷልና። ስለዚህ ይህ ነው ወደ መስቀል ወጣ። መስቀል ሲወጣ ባህሪ እግዚአብሔር የለም አይባልም። ይህ ከሌለ ማዳን አይችልም። ባህሪ ሰብ የለም አይባልም። ይህ ከሌለ መሞት የለም። ስለዚህ ተዋህዶ ያስፈልጋል። ይሄ ነው። ስለዚህ መስቀል ላይ የወጣው ባህሪ እግዚአብሔር ባህሪ ትስብእትንም ገንዘብ ያደረገ አንዱ ክርስቶስ ነው ማለት ነው። እንደ ሰውነቱ ይሰቀላል፣ እሱ አንዱ ደምም ይፈሳል። እንደ አምላክነቱ ደግሞ ያ ደም መለኮታዊ ደም ስለሆነ ዓለምን ያድናል፣ እርቅ ይፈጽማል ማለት ነው። ለዛ ነው ከራሱም ጋር ከአባቱም ጋር አስታረቀን ማለት ነው። ወኮነ አራቄ ለሐዲስ ኪዳን፣ ቅዱስ ኤፍሬምም ለሐዲስ ኪዳን አስታራቂ ሆነ ይላል። አስታራቂ ሆነ ማለት ሰውና እግዚአብሔር ተጣልተው ነበረ። ብዙ ነቢያት ሙተው ነበረ በግፍ። እነ አቤል ሙተዋል፣ እነ ዘካርያስ ሙተዋል፣ እነ ኢሳይያስ ሙተዋል። በግፍ የሞቱ ነቢያት ነበሩ። የነዛ ደም ዓለምን ሊያድን አልቻለም። ለዓለም መዳን ጥቅም አልሰጠም። የክርስቶስ ደም ግን ዓለምን አዳን ይላል። ለምን? መለኮታዊ ደም ስለሆነ። ለምን? ባህሪ እግዚአብሔርን የተዋሃደ ደም ስለሆነ። ይህን ነው እስመ ብዙሃን ነቢያት ወጻድቃን ሞቱ ወአልቦ ዘበቋ ሞቶሙ ወዘ ክርስቶስሰ አድኃነ ዓለመ። ሊቁ ቅዱስ ቄርሎስ ብዙ ነቢያት ሞቱ፣ ብዙ ጻድቃን ሞቱ አለ። ከክርስቶስ በፊት ስለነበሩ ነቢያትና ጻድቃን ሞት ሲናገር ያ ሞታቸው ግን ዓለምን አላዳንም አለ። ወአልቦ ዘበቋ ሞቶሙ ነው የሚለው። ሞታቸው ዓለምን ለማዳን አልጠቀመም። በሲኦል ተግዘው ለነበሩ ነፍሳት ነፃነትን ሊያውጅ የቻለ የአንድ ነቢይ ሞት እንኳ የለም። የክርስቶስ ግን አለ ዓለምን አዳናል። በቃ ለምን? መለኮታዊ አካል ስለሆነ በመስቀል ላይ የዋለው። ይህንን ነው ቤተክርስቲያናችን አስታራቂ ነው ስትልም ማዕከላዊ ነው ስትልም እግዚአብሔራዊ ባህሪና ሰብአዊ ባህሪ የተዋሃዱለት አንዱ ክርስቶስ እሱ በመስቀል ላይ መዋሉ ዓለምን ያድን ማለት ነው። ታዲያ ሊቁ ቅዱስ አትናቴዎስ ይህንን በተመለከተ አምላክ ከሆነ ብቻ ከሆነ እንደምን ተሰቀለ? ሰው ብቻ ከሆነስ እንደምን አዳነ ይላል። ስለዚህ አምላክ ቢሆን ያድናል፣ ሰው ቢሆን ደግሞ ይሰቀላል። ሰው መሆኑ ለመሰቀሉ፣ አምላክ መሆኑ ለማዳኑ ግልጽ ሆነ ማለት ነው። ስለዚህ አምላክነት የሌለበት ሰው ብቻ ከሆነ ሩቅ ብእሲ አያድንም፣ ነቢያትም ሙተዋል። አይ አምላክ ብቻ ነው ከተባለ ደግሞ አምላክ አይሰቀልም እንላለን ማለት ነው። ሰው ብቻ ከሆነ አያድንም፣ አምላክ ብቻ ከሆነ አይሰቀልም። ስለዚህ ይሄንን ነው ነቢያት ሐዋርያት በሙሉ ሲገልጹ የመጡት። ነቢያት አስቀድሞ መከራውንም ግፉንም ሲናገሩ ነበር፣ ሐዋርያትም እንዲሁ አስተምረዋል እና ይሄ ነው